የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ። የሰዓቱን ዜናዎች ይዘን ቀርበናል። አብራችሁን ሁኑ። ወደ ቀዳሚው ዜናችን እናልፋለን። በቋሚ ሲኖዶስ ውሳኔ መሰረት በአዲስ አበባ ሀገረ ስብከት በሚገኙ አድባራትና ገዳማት በተደረገው የአስተዳዳሪዎች ዝውውር ለደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ለተመደቡት ለመልአከ ምሕረት መልአክ አበባው አቀባበል ተደረገላቸው። በአቀባበል ስነ ስርዓቱ አስተዳዳሪው ደብሩ አዲስ ለሚያሰራው ህንፃ ቤተ መቅደስ ግንባታ በቅርቡ እንደሚጀመር ገልጸዋል። መምህር አቤል አሰፋ ዝርዝሩን እንደሚከተለው አዘጋጅቶታል። በቋሚ ሲኖዶስ ውሳኔ መሰረት በአዲስ አበባ ሀገረ ስብከት በሚገኙ አድባራትና ገዳማት በተደረገው የአስተዳዳሪዎች ዝውውር በርካታ የአድባራትና ገዳማት አስተዳዳሪዎች ወደ ተመደቡባቸው አብያተ ክርስቲያናት ሲገቡ ደማቅ አቀባበል ተደርጎላቸዋል። በዚሁም መሰረት ወደ ቦሌ ደብረ ምሕረት ቅዱስ ሚካኤልና ጻድቁ አቡነ ጎርጎርዮስ አብያተ ክርስቲያናት ለተመደቡት ለመልአከ ምሕረት መልአክ አበባው አቀባበል ተደርጎላቸዋል። በዚሁ የአቀባበል ስነ ስርዓት በቅድስት ቤተ ክርስቲያን ስርዓት መሰረት ጸሎተ ወንጌል ደርሷል። አዲስ የተመደቡት አስተዳዳሪም ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼን አሰማራ ብሎ በጥብቅ የሰጠውን አደራ የተመለከተ የዮሐንስ ወንጌል ምዕራፍ 21 የመጽሐፍ ቅዱስን በንባብ አሰምተዋል። በአቀባበል ስነ ስርዓቱ ያሬዳውያን መዘምራን በእረኝነት የተመደቡላቸውን አባት በዝማሬና ሊቃውንቱ በቅኔ ተቀብለዋል። የደብሩ ተስፋ ኢየሩሳሌም ሰንበት ትምህርት ቤት አባላትም ዝማሬ አቅርበዋል። መልአከ አርያም ቆሞስ አባ ገብረ መድኅን ወልደ ሳሙኤል የቤሩት ደብረ ሲና ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ትምህርተ ወንጌል ሰጥተዋል። አሁን መድኃኒታችን ኢየሱስ ክርስቶስ አደራ ነው የሰጠው ለቅዱስ ጴጥሮስ። ቤተክርስቲያኒቱን ነው አደራ ያለው፣ መንጋውን ነው፣ ምዕመናንን ነው፣ ሕፃናቱን ታዳጊዎቹን ነው፣ ወጣቶቹን ነው። እነዚህን አደራ የሚል መመሪያ ነው የሰጠው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀን እያስተማራቸው ሥርዓተ ቤተ ክርስቲያን እየነገራቸው እያስተማራቸው፣ ምክንያቱም ቤተ ክርስቲያኒቱን የሚረከቡት እነሱ ስለሆኑ ይህንን እያስተማራቸው ከቆየ በኋላ በመጨረሻ ግን አደራ የሚል ነው። ይህንን አደራ አባታችን በዛሬው ዕለት መልአከ ብስራት መልአክ ያየነው ይህንን አደራ ነው። የቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት ሰበካ ጉባኤ ምክትል ሊቀመንበር አቶ ተክለ መድኅን በቀለ ደብሩ አዲስ ህንፃ ቤተ ክርስቲያን ለመስራት የዲዛይን ስራውን እንዳጠናቀቅ ገልጸው አዲስ የተመደቡት አስተዳዳሪ መልአከ ምሕረት መልአክ አበባው ህንፃውን በማስጀመር በቀጥታ ወደ ስራ እንዲገቡ ጥሪ አቅርበዋል። ክቡር አባታችን በእርሶ መሪነት በቀጣይ ሊሰሩ የታሰበው ህንፃ ቤተ ክርስቲያኑ ቅድመ ዝግጅት ተጠናቆ ስለሚገኝ በአጭር ጊዜ ውስጥ ያስጀምሩታል ብለን ተስፋ እናደርጋለን። በመቀጠልም የመካነ መቃብር የግንባታ ስራ እንደዚሁ ዲዛይኑ አልቆ ስራ ለመጀመር ዝግጅት ላይ ስለምንገኝ ጊዜ የሚሰጥ ባለመሆኑ ስራውን በአጭር ጊዜ እንዲያስጀምሩት አደራ በማለት ወዳለሁ። በመጨረሻም በደብሩ ሁለንተናዊ ሰላምና ልማት የደብሩ ሰበካ ጉባኤ ማህበረ ካህናት፣ ማህበረ ምዕመናን፣ የደብሩ ሰንበት ትምህርት ቤት ከጎኖ እንደሚሰለፍ እያረጋገጥኩ መልካም የሥራ ዘመን የአገልግሎት ጊዜ እንዲሆንልዎት ከልብ እመኛለሁ። መልአከ ምሕረት መልአክ አበባው የቦሌ ደብረ ምሕረት ቅዱስ ሚካኤልና አቡነ ጎርጎርዮስ አብያተ ክርስቲያናት አስተዳዳሪ ለተደረገላቸው አቀባበል ምስጋና አቅርበዋል። ማህበረ ካህናት፣ የሰንበት ትምህርት ቤት አባላት እንዲሁም የአጥቢያ ወጣቶችና ምዕመናን በጋራ የታቀደውን ህንፃ ቤተ ክርስቲያን እግዚአብሔርን አጋዥ በማድረግ እውን እንደሚያደርጉና ግንባታው በቅርቡ እንደሚጀመር አስተዳዳሪው አረጋግጠዋል። ይህንን ቃልኩኝ
ምናልባት እንደ ቅዱስ ጴጥሮስ ቀጥ ያለ የማያንቀሳቅስ እጅግ ላቅ ያለ መልእክት በደብሩ ሰበካ ጉባኤ ሊቀ መንበር ተገልጦልኛል። አያንቀሳቅስም፣ አያንቀላፋም፣ ማንቀላፋትም አይቻልም፣ አያስተኛም። ስለሆነም 4 አብይ ጉዳዮችን አስተላልፈዋል። ማን ያግዘኝ? ማን ይርዳን? በቃ ፈቅዶ ያመጣን በሱ ፈቃድ በአባቱም ፈቃድ በመንፈስ ቅዱስ ፈቃድ ነውና የተከናወነው ፍጹም ደስተኛ መሪያችን የማያንቀላፋው የማይተኛው ስለ በጎቹ የሚገደው እውነተኛው እረኛ የድንግል ልጅ መድኃኔዓለም ይምራል። ከዛ ውጭ አንድ ሰው ተናግሮ አንድ ሰው ዘምሮ አንድ ሰው አጨብጭቦ እንደማይደንቀው ሁሉ እኔ ብቻዬን ብሮጥ ዋጋ የለኝም። መድኃኒቱ የደብሩ አስተዳደር ጽሕፈት ቤት፣ የደብሩ ሊቃውንተ ቤተ ክርስቲያን፣ የደብሩ መምህራነ ወንጌል፣ የደብሩ ሰበካ ጉባኤ፣ የደብሩ አስተዳደር ጽሕፈት ቤት፣ የደብሩ ማኅበረ ካህናት፣ የደብሩ የሰንበት ትምህርት ቤት ልጆቻችን፣ የአካባቢ ወጣት ዛሬ ስለ ቤተ ክርስቲያን ራሳቸውን ማናችንም አስተምረናቸው ሳይሆን ስለ ቤተ ክርስቲያን መብራት የሚሆኑ ልጆቻችንን ይዘን ወደፊት አብረን እንጓዛለን ብዬ ተስፋ አደርጋለሁ። በዕለቱ የቦሌ ቡልቡላ ደብረ መድኃኒት መድኃኔዓለም ቤተ ክርስቲያን ማኅበረ ካህናት፣ የሰበካ ጉባኤና ሕንፃ አሰሪ ኮሚቴ አባላት የመታሰቢያ ስጦታ አበርክተዋል። የታዕካ ነገሥት በዓታ ለማርያም ገዳም የአብነት ትምህርት ቤት እንዲጠናከር የባለድርሻ አካላት ርብርብ እንደሚያስፈልግ ተገለጸ። ዲያቆን ቴዎድሮስ ፍስሐ ዝርዝሩን እንደሚከተለው አዘጋጅቶታል። ለዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአብነት ትምህርት ከሚሰጥባቸው ገዳማት አንዷ ታዕካ ነገሥት በዓታ ለማርያም ገዳም አንዷ ነች። ታዕካ ነገሥት በዓታ ለማርያም ገዳም ለአብነት ተማሪዎቿ የመዝሙር፣ የቅኔ፣ የትርጓሜ፣ የዜማና የመጽሐፍትን ትምህርት በመስጠት ቀጣይነት ያለው የሊቃውንት ትውልድ እንዲፈጠር እያደረገች ያለው አስተዋጽኦ ቀላል አይደለም። በአሁኑ ሰዓት የዘመናዊነትን ተግዳሮት ተቋቁሞ የአብነት ትምህርትን ለማስቀጠል ምን መደረግ አለበት ለሚለው ጥያቄ መጋቤ ሐዲስ ካህሊ ጌጡ እንዲህ ያብራራሉ። ከዚህ ቦታ ላይ እንደሚታወቀው 8 ቤተ ጉባኤያት ያሉበት ቦታ ነው። ከዚህ ቀደም ብፁዓን አባቶችን ሊቃነ ጳጳሳትን የመንግስት ሰራተኞችንም ሳይቀር ብዙ ምሁራንን ብዙ ትውልድን አሻራ የቀረጸ እስካሁን ድረስ እያስተማረም ያለ ታላቅ ትምህርት ቤት ነው። ስለዚህ መጀመሪያ መደረግ ያለበት ህዝባችንም ማህበረሰቡ አጠቃላይ ዓለም አቀፍ ንቅናቄ ተፈጥሮ ስለ ጉባኤው፣ ስለ ቤተ ጉባኤው፣ ስለ አብነት ትምህርት ቤቱ እውቀት እንዲኖረው ማስጨበጥ የመጀመሪያው ስራ ይሆናል ማለት ነው። ምክንያቱም አሁን ብዙ ምዕመናን ትምህርት ቤቱን ላያውቁት ይችላሉ፣ ላይረዱት ይችላሉ። በአብዛኛው ቦታ ላይ ምዕመናን ጸበል ቤት ይሰራሉ፣ ሌላ የተለያዩ ለገቢ ምንጭ የሚሆኑ ነገሮችን ግንባታ ይገነባሉ። ግን ትምህርት ቤት ሲባል ዋናው ነገር ትምህርት ቤት ነው። ደግሞ ከምንም በላይ ቤተክርስቲያን ገብቶ ለመቀደስ ለማስቀደስ ክርስትና ለማንሳት ብዙ ነገሮችን መንፈሳዊ ተግባራትን ለማከናወን ትምህርት ቤት ያስፈልጋል። ስለዚህ የመጀመሪያው ህዝባችን በትምህርት ቤቱ ላይ ትልቅ ግንዛቤ እንዲፈጥር የማስተማር ስራ መስራት ነው። ሁለተኛው ደግሞ ለዚህ ትምህርት ቤት አስተዋጽኦ እናረጋለን የሚሉ በጎ አድራጊ ምዕመናን ወይም ባለሀብቶች ሀብታቸው መሬት ላይ ፈሶ እንደማይቀር ማወቅ አለባቸው። ያ ትምህርት ቤት እግዚአብሔር የሚነገርበት፣ ጸሎት የሚደረግበት፣ ትምህርተ ተዋሕዶ የሚሰጥበት፣ ምስጢራት የሚፈለፈሉበት ስለሆነ ስለዚህ በትምህርት ቤቱ ሕያው ሆኖ ለዘላለም እንደ አባቶቻችን ስማቸው ሲነሳ ይኖራል ማለት ነው። ስለዚህ ይህን ትምህርት ቤት ኃላፊነት ወስዶ የሚሰራው ትክክለኛ ሃይማኖት ያለው ሰው ያስፈልገዋል ማለት ነው እና እነዚህ ሁለት ነገሮች የመጀመሪያው ትምህርት ቤቱን ከፍ ወዳለ ደረጃ የሚያደርሱ አንኳር ነገሮች ስለሆኑ እነዚህን ትምህርት ቤቱን የዘመኑን ቴክኖሎጂ ተጠቅመን
ትምህርት ቤቱን ተደራሽ ማድረግ፣ ሰዎች እንዲያውቁት ማድረግ፣ በትምህርት ቤቱ ውስጥ የሚደረጉ ጸሎቶችን እንዲያውቁና እንዲሳተፉ በተለያየ ቴክኖሎጂን መንገድ እየተጠቀሙ ትምህርት ቤቱን የማስተዋወቅ ስራ መስራት። ይሄ ትምህርት ቤቱ ግንባታው እንዲከናወን ያደርጋል፣ ሰዎች እንዲያውቁት ያደርጋል። ትምህርት ቤቱ በአሁኑ ደረጃ 93 ዓመት ማገልገል ማለት ቀላል አይደለም ማለት። ስለዚህ በአሁኑ ደረጃ ባለው ደረጃ ላይ ምንድን ነበር መሆን ያለበት? ትልቅ ግንባታ ተገንብቶ ሁሉም ምሁራን እየመጡ የሚመራመሩበት የሚፈላሰፉበት ጥናታዊ ጽሑፍ የሚቀርብበት ትምህርት ቤት መሆን ነበረበት። መሰራቱ ለሁሉም ለኛ ለልጆቻችን ለኛም ጠቃሚ ነው። እንደገና አብነት ትምህርት ቤት እዚህ አካባቢ ስለፈረሰ በኮሪደር ልማት ዛሬ መልእክት ተላልፏል። ሁላችንም ኦርቶዶክሳውያን ተባብረን መስራት አለብን። ብንሰራ መምህራን ቢበዙ የአብነት ተማሪዎች ቢበዙ ለኦርቶዶክስ ትልቅ ጥቅም አለው። የአብነት ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና ቀኖናዋን ጠብቃ እንድትቀጥል የሚጫወተው ሚና ቀላል አይደለም። ለዚህም ተጠናክሮ እንዲቀጥል ምን መደረግ አለበት ለሚለው ጥያቄ የሚከተለውን ብለዋል። በልማቱ በኩልም ቢሆን እቺ ገዳም እንግዲህ ቀደም ሲል ዝናዋ ብዙ ነገር እንዳላት ይታወቃል። ግን በተለያየ ምክንያት ደግሞ ያው የነበራትን ሀብት ሁሉ አጥታለች። ታሪኩን እንደምንሰማው ድሮ ለሌላቸው የምታበድር የምትሰጥ፣ ሊቃውንቱንም ማቴሪያሉንም የምትሰጥ ገዳም እንደሆነች ይታወቃል። አሁን ግን ደግሞ ሊቃውንቱ ብቻ ናቸው ከሞላ ጎደል ያሉ እንጂ የገቢ ምንጯ በጣም የተቀዛቀዘበት ሁኔታ ነው። አሁን ደግሞ ያለው ሰፈርም በኮሪደር ምክንያት ሩቅ ቦታ ሂዷል። ያለውንም እንኳን ሙዳየ ምጽዋት ለማስገባት ብዙ የሚቸገሩ ምዕመናን እንዳሉ ይታወቃል ማለት ነው። ስለዚህ ይህንን ችግሯን ደግሞ ለመቅረፍ ራሷን እንድትችል ወይም ደግሞ ራስ አገዝ ህንፃ ለማሰራት እቅድ ላይ ነን ያለን። መንግስት ያው በወሰዳቸው መሬት ልክ ሌሎች ምትኮችን የሰጠበት ሁኔታ አለ። ከዚህ ከልመናም ከሙዳየ ምጽዋትም እንድትወጣ እነዚህም ከትምህርት ቤቱ ጋር አብረው ተያይዘው ራስ አገዝ የሆኑ በተሰጣት መንግስት በሰጣት መሬት ላይ ራስ አገዝ የሆኑ ወይም ደግሞ በውስጥ የሚያገለግሉ ሰራተኞችን የምታስተዳድርበት ራሷን የቻለ የገቢ ምንጭ ያስፈልጋታል። ምክንያቱም አሁን እንደ ድሮ ተለምኖ የሚታደርበት ጊዜ አልሆነም። እንግዲህ ገዳሙ ራሱን እንዲችል የተለያዩ ሱቆችን፣ ትምህርት ቤቶችን፣ የተለያዩ አገልግሎት የሚሰጡን ነገሮችን ብንገነባ በፎቅ መልክም ቢሆን ቦታም ከሌለ በፎቅ መልክ ቢሆን ተገንብቶ ገዳሟ ራሷን እንድትችል ሁሉ ጊዜ ታቦት እየቆመ ለቤተ ክርስቲያን ልመናም እንዳታረግ ሁሉ ጊዜ ሳንለምን መስጠት አለብን ብዬ አስባለሁ። በሰበታ ጌተሰማኒ ቤተ ደናግል ጠባባት ገዳም ላሉ ተማሪዎች ከመንፈሳዊ ትምህርት በትይዩ የህይወት ክህሎት ስልጠና ተዘጋጀ። መምህር መዝገቡ ጌታቸው ዝርዝሩን እንደሚከተለው ያቀርቡታል። ታህሳስ 5 ቀን 2018 ዓመተ ምህረት የሰበታ ጌተሰማኒ ጠባባት ቤተ ደናግል ገዳም ለሚያስተምራቸው ተማሪዎች አቶ ዳዊት አረጋ የኢንፊኒቲ ኮንሰልቲንግ ሶሉሽን ስራ አስኪያጅ ከረፋዱ 5 ሰዓት ጀምረው ነፃ የመማር ማስተማር ስልጠና አገልግሎትን ሰጥተዋል። አቶ ዳዊት አረጋ ስልጠናውም ከመጀመራቸው በፊት ተማሪዎቹ በትምህርት ላይ ያለባቸውን ችግር በጥያቄ መልክ ከሰበሰቡ በኋላ ለእያንዳንዱ ጥያቄ ተገቢው መልስ ከእድሜያቸው አንጻር መልሰውላቸዋል። በስልጠናው ወቅት የስኬት አዕማድን ለይተው በማሳየት ተማሪዎች ራሳቸውን ለስርዓት ተገዥ አድርገው ሁሉንም የስኬት አዕማድ ከተገበሯቸው የመረጡት የስኬት ደረጃ ላይ ከመድረስ የሚያግዳቸው እንደሌለ ያሳዩአቸው ሲሆን ነገ ላይ በሕይወታቸው የሚመጣውን የጸጸት ህመም ከመሸከም ዛሬ ላይ ከዓላማቸው ውጭ የሆነውን ነገር በመተው ዓላማቸው ላይ ተኩረው ያለውን ህመም ቢታገሱት ይሻላል ብለዋል። አቶ ዳዊት አረጋ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በመጀመሪያ በዓለ ሲመታቸው ወቅት ከሌሎች ልዑካን ጋር በመሆን በቅድስት ቤተ ክርስቲያን ላሉ አገልጋዮች የአመራር ስልጠናን የሰጡ ቅድስት ቤተ ክርስቲያን በምትጠራቸው የእውቀት አገልግሎት የሚሰለፉ ኦርቶዶክሳዊ መምህር ናቸው። በመጨረሻም በጌዶ ኮሬና ቡርጂ ሀገረ ስብከት 132 አዳዲስ አማንያን ተጠምቀው የሥላሴ ልጅነትን አገኙ። በሀገረ ስብከቱ ወናጎ ወረዳ ቤተ ክህነት በቆቲ ደብረ ብርሃን ቅድስት ሥላሴ ቤተ ክርስቲያን ንዑሰ ክርስቲያንን ትምህርት ከተሰጠ በኋላ በብፁዕ አቡነ ገሪማ የሀገረ ስብከቱ ሊቀ ጳጳስ ተጠምቀው የሥላሴ ልጅነትን አግኝተዋል። በቀጣይም አዳዲስ አማንያንን ለማስጠመቅ ቅድመ ዝግጅት እየተደረገ መሆኑን ሀገረ ስብከቱ አስታውቋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ለሰዓቱ የነበሩን ዜናዎች የተከታተላችሁትን ይመስላሉ። ሌሎች መርሃ ግብሮቻችን አሁንም ይቀጥላሉ።
ቆይታችሁ ከኛው ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ